ይህ ኢሲኤን ቴሌቪዥን ነው። የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን እና ሬዲዮ ኢሲኤን። ክቡራትና ክቡራን እንደምን ቆያችሁን? ለሰዓቱ መርጠን ያዘጋጀነውን አዳዲስና ወቅታዊ መረጃዎች ይዘላችሁ ቀርበናል። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በቀጣይ ለሚሰሩት የልማት ስራዎች ማከናወኛ 210 ሚሊዮን ብር ያስፈልጋል ተባለ። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚከናወኑ የልማት ስራዎችን ከፍጻሜ አድርሶ ገዳማውያንም ካሉባቸው ተደራራቢ ችግሮች ራሳቸውን እንዲችሉና ከልመና እንዲወጡ ለማድረግ በቀጣይ ለሚሰሩ የልማት ስራዎች ማከናወኛ 210 ሚሊዮን ብር የሚያስፈልግ እንደሆነ የተገለጸ ሲሆን ይህን የማሰባሰብ ስራና የተጀመሩ የልማት ስራዎች ተፈጻሚ እስኪሆኑ ድረስ ተጠናክሮ እንደሚቀጥል የገዳሙ አባቶችና ኮሚቴዎች በጋዜጣዊ መግለጫቸው አስታውቀዋል። በመግለጫው ማህበራዊ ሚዲያን በመጠቀም ለታቀዱት የልማት ስራዎች የሚያስፈልገውን ገቢ ለማሰባሰብ ጥረት መደረጉና እየተደረገ እንደሚገኝ የተገለጸ ሲሆን በዚህም እስካሁን 52 ሚሊዮን 640 ሺህ ብር የገንዘብ ድጋፍና 11 ሚሊዮን 320 ሺህ ብር የሚገመት የአይነት ድጋፍ መሰባሰብ መቻሉ ተነግሯል። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጀመረው ፕሮጀክት 2 ዓመት ከ6 ወር ያስቆጠረ ሲሆን በእነዚህ ጊዜያት በመጀመሪያውና በሁለተኛው ምዕራፍ የፕሮጀክቱን 65 በመቶ ማሳካት ተችሏል ተብሏል። ከነዚህ መካከል የእናቶች በዓትና የእንግዳ ማረፊያ በጥሩ ሁኔታ ተገንብቶ እናቶች እየተገለገሉበት እንደሚገኙ፣ ለገዳማውያኑ እንቅስቃሴ የማይመችና አዳጋች የነበረው መንገድ 179 ሜትር ተራራ ተቦርብሮ በአርማታ ደረጃ ተሰርቶለት አገልግሎት በመስጠት ላይ እንደሚገኝና የእናቶች ቤተ እግዚአብሔር ግንባታ ተከናውኖ ሙሉ ቁሳቁስ ተሟልቶለት እየተገለገሉበት እንደሚገኝ ተጠቁሟል። በገዳሙ አሁንም እየሰሩ የሚገኙ ስራዎች ያሉ ሲሆን የጸበልተኞችና የሱባኤ ማረፊያ ቤት ግንባታ ለማከናወን አስፈላጊው ዝግጅት እየተደረገ እንደሚገኝ፣ የውሃና የመብራት አገልግሎት እንዲያገኙ የማድረግ ስራ ማለትም የከርሰ ምድር ውሃ የማውጣትና 8 ኪሎ ሜትር የሚረዝም የመብራት ዝርጋታ እንደሚከናወን፣ ከፍተኛ ደረጃ ክሊኒክ፣ የንጽህና መጠበቂያ ውጤቶች ማምረቻ መጋዘን፣ የምግብ ማቀነባበሪያ እየሰሩ ካሉ በቀጣይ ከሚሰሩ ስራዎች መካከል መሆናቸው ተነግሯል። በተጨማሪም በገዳሙ የተከናወነው የልማት ስራ አበረታች የሚባል ቢሆንም በተሻለ ፍጥነት ስራዎች እንዳይከናወኑ ተግዳሮቶችም ማጋጠማቸው የተገለጸ ሲሆን ከነዚህም መካከል በግንባታ እቃዎች ላይ ከጊዜ ወደ ጊዜ የሚስተዋል እጅግ ከፍተኛ የዋጋ ጭማሬ፣ በገበያ ላይ የእቃዎች አቅርቦት እጥረት፣ ሰው ሰራሽና ተፈጥሯዊ ችግሮች ዛሬም ድረስ የራሳቸውን አሉታዊ ተጽዕኖ መፍጠራቸው፣ የነዳጅና የትራንስፖርት ዋጋ በእጅጉ መጨመርና በሶሻል ሚዲያ በተለይም ቲክቶክ ላይ ትክክለኛ ያልሆኑ ተጨባጭ ማስረጃ ሳያዝ የገዳሙ አባቶችንም ሆነ በቤተ ክርስቲያን መዋቅር ያሉ የሚመለከታቸው አካላት ምንም አይነት መረጃ ሳይጠቀሙ ትክክለኛ ያልሆኑ መረጃዎች ማሰራጨት ዛሬም እያጋጠመ ያለ ችግር ነው ተብሏል። ለዚህም ለተጀመረው የልማት ስራ ሙሉ በሙሉ ፍጻሜ እንዲያገኝ ህዝበ ክርስቲያኑ የጀመረውን ድጋፍ አጠናክሮ እንዲቀጥል ጥሪ ቀርቧል። ኢሲኤን ቴሌቪዥን የዩቲዩብ ቻናላችንን፣ ፌስቡካችንን፣ ቴሌግራም ቻናላችንን፣ ቲክቶክ ቻናላችንን ይከታተሉ። ሰብስክራይብ፣ ላይክ፣ ፎሎ፣ ሐሳብ አስተያየታችሁን ኮሜንት በማድረግ ተቀላቀሉን። ኢሲኤን ቴሌቪዥን የሁላችንም ድምጽ